በኢዮብ ፋውንዴሽን አማካኝነት የና ሕክምና ማግኘታችን ትልቅ እረፍት ተሰምቶናል እና እድሜና ጤና ይስጣችሁ እግዚአብሔር ለሞተም ነፍሱን ይማር። በጣም ነው የማመሰግናችሁ እዚህ የምትሰሩትም በጠቅላላ ማለት እግዚአብሔር ይስጣችሁ። እግዚአብሔር ይስጥልኝ። በጣም የማመሰግነው በጨነቀ ጊዜ በጠበቅ ጊዜ ምንም እኔ ቀን ሰራተኛ ነኝ፣ ምንም አይነት ገቢ የለኝም። 2 ልጆች አሉኝ። እንዴት ሆናለሁ ብዬ ነበር ስጨነቅ ነበር እና እናንተ መፍትሄው ናችሁ በእግዚአብሔር በኩል ከዚህ ስላደረሳችሁኝ አመሰግናለሁ። 2ኛ ዓመቴን ይዣለሁ ከተሰራሁኝ በጣም ነው የማመሰግነው። እርሜ ጤና ይስጥልን ያቆያችሁ ለእግዚአብሔር ይስጥልኝ። ስሜ ዚድኒ ያሲን ይባላል። ለተደረገልኝ ውለታ አመሰግናለሁ በጣም እናንተንም ጥሩ ደረጃ ያድርሳችሁ። ከ5 ዓመት በኋላ እድል ደርሶኝ እግዚአብሔር ፍቃድ ሆኖ እግዚአብሔር ይመስገንና በጣም ድኜ ወጥቻለሁ። የዳንኩት በእናንተ ኃይልና ጥሩ መስራት ይሄ ነው። በቃ እናንተ ባደረጋችሁት ትብብርና እናንተ በሄዳችሁት ሂደት ባይኖር ኖሮ ህይወቷ መትረፍ አይችልም ነበር ዛሬ ላይ ማለት ነው። እና ስላደረጋችሁልን ትብብር አሁንም በሂደት እያየነው እየሰማነው ባለው ሂደት ደግሞ እግዚአብሔር ጨምሮ እንግዲህ ዕውቀትም ብርታትም እንዲሰጣችሁ እግዚአብሔር ለዚህ ቀን ስላቆመኝ እናንተንም ከልብ አመሰግናለሁ። ምንም አይነት ክፍያ አልከፈልንም። በነፃ ነው፣ ምግባችንም በነፃ ነው። በጣም ከእንክብካቤ ጋር ልጆቻችንን ስናስታምን ምንም ያወጣነው ወጪ የለም። በጎደለ ይሙላላችሁ እግዚአብሔር ይስጥልን ብላችሁ አመስግኑልን። እናንተም በማየታችን ይሄንን በመስማታችን በአይናችን በማየታችን ደስ ብሎናል እና እግዚአብሔር አሁንም ጤናችሁን ይስጣችሁ፣ ቤተሰባችሁን ይባርክላችሁ። እንደናንተ እድል ያላገኙ ብዙ ተራ የሚጠብቁ ሰዎች አሉና እነሱን ሁሉ ሕክምና እንዲያገኙ የምንችለውን በተለያየ መንገድ ለማድረግ እንሞክራለን። እስካሁንም ስለተደረገልን ድጋፍ እጅግ በጣም አድርጌ በህፃናቶቹም በታካሚዎቹም ስም አመሰግናለሁ። አላማችን አንድ ሰው ካዳንን አንድ ሰው ብለን ነበረ። እንግዲህ እንደምታውቁት እዚህ ሆስፒታል ብቻ 75 ሰው አሳክመናል። ልጆችም ትልቅ ሰውም ማለት ነው። አንድም ታካሚ ተራ እንዳይጠብቅ ነው አላማችን። እንግዲህ እግዚአብሔር እንደፈቀደ ደግሞ የሚችለው ሁሉ እናደርጋለን። በኢትዮጵያ የልቦና ህጻናት መርጃ እንደዚህ አይነት ነፃ አገልግሎት የሚሰጠው እንዲህ አይነት ቅን ልቦና ባላቸው ሰዎች ናቸው። የኛን ልጅ አጣ ነው ግን ሌሎች ኢትዮጵያውያን ወላጆች እንዳያዙ ነው። ሌሎች ልጆችም ይህን እድል ሳያገኙ ህይወታቸው እንዳያልፍ ብለው በበጎነት ተነስተው ብዙ ሰዎች ነው እኛ ጋር ያሳከሙት። እግዚአብሔር ኢዮብን የወሰድከው በምክንያት ነው። ይሄ ምክንያት ደግሞ ለሌሎች ልጆች እንዲድኑ ነው። እኔ ያለቀስኩትን ለቅሶ ባለቤት ያነባችውን እንባ ሌላ እናት እንዳታለቅስ፣ ልጆቼ ቅስማች የተሰበረውን ሌላ ወንድሞች፣ እህቶች፣ አጎት፣ ዘመድ ሁሉ እንዳያዝን ነውና እግዚአብሔር አንተ ጉልበትና ጥንካሬ ውስጠን ብለን ከዚህ በላይ ልንጽናናበት የምንችልበት ነገር የለም። ያንን ሁሉ ችግር አሳልፈን እዚህ ያደረሰን አምላክ እግዚአብሔርን አመሰግናለሁ። ልጅን ማጣት ከሀዘን ሁሉ ከባዱ ሀዘን ነው። ግን እነሱ ሀዘናቸውን የሌሎች ሰዎች ደግሞ እነሱ ያጋጠማቸውን እንዳይገጥማቸው ስራ እየሰሩ ነውና ምናልባት በስጋ ያጡትን ልጃቸውን በመንፈስ ሁልጊዜ አብሯቸው እንዲኖር አድርገዋልና እኛም ደግሞ እነሱ የሚሰጡትን ነገር ወስደን ጥቅም ላይ መዋል አለብን። የሚሰጡት ድጋፍ ትንሽም የሚባል አይደለም። እንደ ምሳሌ ብሰጥ ለቅዱስ ጳውሎስ ሆስፒታል የሰጡት ድጋፍ ምናልባት የብዙ ልጆችን ህይወት የብዙ ቤተሰቦችን ተስፋ የሚያለመልም ነው የሚሆነው። የኢትዮጵያ የልቦና ህጻናት መርጃ ከኢዮብ ፋውንዴሽን ጋር መስራት ከጀመረ ወደ 4-5 ዓመት ሆኖታል። በእነሱ ቀጥተኛ እርዳታ ከ100 በላይ ህጻናት አክመናል። ሰው መሆን የሚጀምረው ለሌላ ሰው ማሰብ የተጀመረ ቀን ነው ይባላል እና እናንተ ሰው መሆናችሁን አስመስክራችኋል። ቀሪው ስራ እኛ የተሰጠንን ኃላፊነት ተወጥተን ለአገልግሎቱን ለሚጠብቁ ልጆች ማድረስ ነው። ኢዮብ ሆፕ ፎር ቺልድረን እና ዩዝ የሚባለው ተቋም ለተቋማችን
ብዙ ድጋፎችን ሲያደርግልን ነበር። ኢዮብ ተስፋ ለህፃናትና ለወጣቶች በጎ አድራጎት ድርጅት ተቋቋመው የ17 ዓመት ልጃችን ባልገመትነው ሁኔታ ህይወቱ በድንገተኛ ከጓሯችን በማለፉ የዚህ ልጅ ስም ስጋውን ብንቀብርም ስሙን አንቀብርም ብለን በወዳጅ በዘመድ በቤተ ክርስቲያን አጋዦች ብርታትና ማጽናናት እኛ ያለን ከጎናችሁ ነው ብለው ይሄን በጎ አድራጎት ድርጅት እንመሰርታለን ብለን ተነሳን። በኢዮብ ፋውንዴሽን ለተደረገልን እርዳታ በጣም አድርገን እናመሰግናለን። እግዚአብሔር ያክብርልን ነው የምለው። እዛ አሜሪካን ሀገር በጣም ደከመን ሰለቸን ሳይሉ እኛን እየተቆጡ እኛን እያስተማሩ ገንዘባቸውን፣ ጊዜያቸውን፣ እውቀታቸውን የሚያደርጉልን ብዙ ወገኖች አሉ። በጣም ጥቂት ገቢ ያላቸው እንደዚች ሚኒመሞች ተብለው የሚሰሩ ወገኖቻችን አይዟችሁ ብለው የሚያግዙናሉና እነሱን በሙሉ በጸሎታችሁ አስቡልን።